ፓሴጅ ቀላል ነው። እንዲያውም አንዳንድ ጥናቶች እንደሚያሳዩ ከሆነ እንግሊዝኛ ላይ የፓሴጅ ጥያቄዎች የሚገቡበት ትልቁ ምክንያት ተማሪዎቹን ለማገዝ ነው ይላል። ነገር ግን በጣም ብዙ ተማሪዎች በፓሴጅ ሲጎዱ እናያለን። ይሄ የሚሆንበት ትልቁ ችግር ደግሞ ፈተናውን ሲጀምሩ ዳይሬክትሊ ወደ ሪዲንግ ስለሚገቡ ነው። ዳይሬክትሊ ወደ ሪዲንግ መግባት ደግሞ ምን አይነት ችግር እንዳለው በ30 ሰከንድ ውስጥ እነግራችኋለሁ። አንደኛ ላይ ታይሚንግ ነው። ሰዓታችሁን በደንብ ነው የሚበላባችሁ። ይሄ ማለት ሙሉን ፓሴጅ አንብባችሁ ጥያቄ ጋር ስትመጡ ደግሞ በጣም ብዙ ሰዓቶችን ይበላል ማለት ነው። ሁለተኛ ላይ ደግሞ ሰፋ ያሉትን ፓሴጆች ብትመለከቱ ልክ የመጀመሪያውን ፓራግራፍ አንብባችሁ ወደ መሃል ስትመጡ ኦልሬዲ ከላይ ያነበባችሁት ነገር ትረሳላችሁ ማለት ነው። ይሄ ማለት ቀጥታ ወደ ጥያቄ ስትመጡ ደግሞ ሙሉ በሙሉ ትረሳላችሁ ማለት ነው። ሶስተኛ ላይ ደግሞ ምን አይነት ጥያቄ መመለስ እንዳለባችሁ ሳታውቁ ነው ፓሴጁን የምታነቡት። ይሄ ደግሞ መልሱም ዝም ብላችሁ ፕሬዲክት እንድታደርጉ ያደርጋችኋል ማለት ነው። ስለዚህ ፓሴጅ ላይ ዳይሬክትሊ ሪዲንግ በፍጹም አይመከርም። ምንድን ነው ማድረግ ያለባችሁ? ዓለም ላይ የሚታወቅ 4 አይነት የንባቦች ቴክኒኮች አሉ። የመጀመሪያው ስኪሚንግ፣ ገረብ አድርጋችሁ የመጽሐፉን ሐሳብ ከላይ በማንበብ የምናገኝበት ቴክኒክ ነው። ሁለተኛ ላይ ስካኒንግ ነው። የምንፈልገው ኪወርድ ብቻ ሰርች አድርገን የምናገኝበት የንባብ ቴክኒክ ነው። ሶስተኛ ላይ ደግሞ ኢንቴንሲቭ ሪዲንግ ነው። ኢንቴንሲቭ ሪዲንግ የሚባለው ዲቴል ገብተን ሳይሆን ቴክስቱን አንድ ባንድ የምናነብበት የንባብ ቴክኒክ ነው። አራተኛው ኤክስቴንሲቭ ሪዲንግ ነው። ይሄ ደግሞ ዲፕሊ እና ዲቴል ገብተን የሆነ ነገር አናላይዝ ለመስራት የምንጠቀምበት የንባብ ቴክኒክ ነው ማለት ነው። ፓሴጅ ላይ አሁን ማድረግ ያለብን ምንድን ነው? በጣም ብዙ ሰዎች ፓሴጅ ላይ ቀጥታ ወደ ዳይሬክት ሪዲንግ ነው የሚገቡት። ዝም ብሎ ሙሉውን ፓሴጅ ቴክስት በቴክስት ነው የሚያነቡት። እንደዚህ ማድረግ የለብንም። ማድረግ ያለብን የመጀመሪያው ስቴፕ ስኪሚንግ ነው። ስኪሚንግ ማለት ሪድ ዘ ሰርፌስ ኦፍ ዘ ቴክስት። ኖርማሊ ፓሴጁ ምንድን ነው የሚለውን ሐሳቡን የምናገኝበት መንገድ ነው። ስለዚህ ፓሴጅ ላይ ምንድን ነው የምናደርገው? ሪድ ዘ ፈርስት ሴንቴንስስ ኦፍ ዘ ፓራግራፍ። ለምሳሌ ፓሴጁ ላይ 5 ፓራግራፍ ካለ የመጀመሪያውን የፓራግራፍ ሴንቴንስስ እናነባለን ማለት ነው። እነዚህ የመጀመሪያው ሴንቴንስ ማንበብ ምንድነው የሚጠቅመን? ሐሳቡን እንድናገኝ ሜን አይዲያው ምን እንደሆነ እናገኛለን ማለት ነው። ስለዚህ ስለ ፓሴጁ ኢንፎርሜሽን ይኖረናል። እንደዚህ ካደረጋችሁ በኋላ ሁለተኛ ላይ ሪድ ዘ ኩዌሽን። ሙሉውን ፓሴጁን ከማንበባችሁ በፊት ወደ ጥያቄ ሄዳችሁ ጥያቄውን ማንበብ። ጥያቄውን ስታነቡ ደግሞ 2 ነገሮችን ማስተዋል አለባችሁ። አንደኛ ላይ ጥያቄውን በደንብ መረዳት አለባችሁ። ጥያቄውን በደንብ ከተረዳችሁ በኋላ ሁለተኛ ላይ ደግሞ እያንዳንዱን ጥያቄዎች ስታነቡ ኪወርዶቹን መያዝ አለባችሁ። ለምሳሌ በ1950 ይሄ ነገር ተፈጠረ እንደዚህ አይነት የሚል ነገር ካለ እነዚህ ነገሮችን እንደ ኪወርድ መያዝ አለባችሁ ማለት ነው። ይሄንን ካደረጋችሁ በኋላ ሶስተኛ ላይ ስካኒንግ ነው የምታደርጉት። ሪዲንግ ቱ ፋይንድ ስፔሲፊክ ኪወርድ። ጥያቄ ላይ ያነበባችሁትን ኪወርድ ፓሴጁ ላይ ሄዳችሁ ትፈልጋላችሁ ማለት ነው። አሁን ለምሳሌ ጥያቄው ላይ በ1950 እንደዚህ ነገር ተፈጠረ ብሎ ያስቀምጣል። ከዛ ፓሴጁ ላይ ትሄዱና በ1950 ምንድነው የተፈጠረው ብላችሁ ታያላችሁ ማለት ነው። በሌላ መንገድ ለምሳሌ ጉግል ላይ የሆነ ነገር ፍለጋ ሰርች ያደረጋችሁ ያንን ኪወርድ እስከምታገኙ ድረስ ዝም ብላችሁ ትሄዳላችሁ። ያንን ኪወርድ ስታገኙ ደግሞ እዛ ጋር ታቆሙና ያ ነገር ምንድነው ብላችሁ ታነባላችሁ። ስለዚህ ይሄንን ነው የምታደርጉት ማለት ነው። ስለዚህ ፓሴጅ ላይ መጀመሪያ ላይ የምታደርጉት ነገር አንደኛ ላይ ስኪሚንግ ነው። ስኪሚንግ ማለት ገረብ አድርጋችሁ ራፍሊ ማንበብ ማለት ነው። ከዛ ቀጥሎ ደግሞ ሪድ ዘ ኩዌሽን፣ ጥያቄውን ታነባላችሁ። ጥያቄውን ስታነቡ ደግሞ 2 ነገር ማድረግ አለባችሁ። ጥያቄውን መረዳት፣ ሁለተኛ ላይ ኪወርዶችን መያዝ። ኪወርዶችን ከያዛችሁ በኋላ ሄዳችሁ ያንን ኪወርድ ፍለጋ ስካን ታደርጋላችሁ ማለት ነው። ፓሴጁ በ1950 ይሄ ነገር ተፈጠረ ካለ ያንን ኪወርድ ትወስዱና ስካን ታደርጋላችሁ። ፓሴጁ በ1950 ምንድነው የተፈጠረው የሚለው ማለት ነው። እንደዚህ ካደረጋችሁ ከፓሴጅ ቀጥታ የሚመጡትን ጥያቄዎች በፍጹም አታጡትም ማለት ነው። ነገር ግን ፓሴጅ ስትሰሩ ማስተዋል ያለባችሁ 3 ነጥቦች አሉ። እነሱን ነግራችኋለሁ። አንደኛ ላይ ዶንት አሲዩም ቤስድ ኦን ዩር ፐርሰናል ቢሊፍ። ይሄ ማለት ኦልሬዲ የምታስቡትን ነገር መልስ ልታደርጉት አትችሉም ማለት ነው ከፓሴጁ ውጪ። አሁን ኢትዮጵያኖች የሚያስቡት ሰውን የፈጠረው እግዚአብሔር ነው፣ አላህ ነው፣ ፈጣሪ ነው ብለን ነው የምናስበው። ነገር ግን እዛ ፓሴጅ ላይ የተጻፈው ነገር ሰው የመጣው በኢቮሉሽን ከዝንጀሮ ነው ይላል። እናንተ የምታውቁት እና የምታምኑት ነገር ሰው የፈጠረው ፈጣሪ ነው ብላችሁ ነው የምታስቡት። ነገር ግን ፓሴጁ ላይ ያለው ሰው የመጣው ከዝንጀሮ ነው ይላል። ስለዚህ አንሰሩ ላይ መሙላት ያለባችሁ ሰው የተፈጠረው ከምንድን ነው? ከዝንጀሮ ነው ብላችሁ ነው መሙላት ያለባችሁ እንጂ ሄዳችሁ ሰው የተፈጠረው
በጋር ነው የሚለው መምረጥ የለባችሁ። ምክንያቱም የፓሴጅ ጥያቄ እንደዛ ስለማይሰራ። ስለዚህ አንደኛ ላይ ምንድነው ማድረግ ያለባችሁ? ዶንት አሲዩም ቤስድ ኦን ዩር ፐርሰናል ቢሊፍ እና ከፐርሰናል ቢሊፍ መመለስ የለባችሁም ማለት ነው። በጣም ብዙ ተማሪ ፓሴጅ ላይ ከሚሰራው ስህተት የመጀመሪያው ይሄ ነው። ስለዚህ ከዚህ መጠንቀቅ አለባችሁ። ሁለተኛ ላይ ደግሞ የፓሴጁን ጥያቄ እየሰራችሁ ግራ በምትጋቡበት ሰዓት ሄዳችሁ ፓሴጁን ራፍሊ ማየት አለባችሁ። እስካን ማድረግ አለባችሁ። እንዲህ ራፍሊ ገረብ አድርጋችሁ ማየት አለባችሁ። ዝም ብላችሁ ይሄ ነው ብላችሁ ራሳችሁ መጠየቅ የለባችሁ። ፓሴጁ ላይ ትሄዱና ገረብ አድርጋችሁ እስካን አድርጋችሁ ሄዳችሁ ጥያቄው መለስ አለባችሁ ማለት ነው። ሶስተኛ ላይ ቾይስ ዘ ሞስት አፕሮፕሪየት አንሰር። አንዳንዴ ትክክለኛውን መልስ ላታገኙ ትችላላችሁ። ስለዚህ በዛን ጊዜ የምታደርጉት ነገር ከአራቱ ቾይስ ውስጥ የትኛው የተሻለ መልስ እንደሚሆን አይታችሁ መምረጥ አለባችሁ ማለት ነው። እነዚህን 3 ስህተቶች ከተጠነቀቃችሁና የመጀመሪያን 3 ስቴፖች በትክክል ብትጠቀሙበት እርግጠኛ ሆኜ የምነግራችሁ ነገር የሪዲንግ ኮምፕሬሽን ጥያቄዎችን በፍጹም አታጡ። ከዛ ውጪ ግን የምትጠየቁት ፓሴጅ ላይ የቮካቡላሪ ጥያቄ ነው። የቮካቡላሪ ጥያቄዎች ደግሞ በሁለት መንገድ ነው የምትጠይቁት፣ ሰኖኒም እና አንቶኒም። ሰኖኒም ሲሚላር ሚኒንግ ነው፣ አንቶኒም ደግሞ ኦፖዚት ሚኒንግ ነው። ስለዚህ ለነዚህ ቮካቡላሪ ደግሞ የምታደርጉት 4 ምርጫዎች አሉ። ከአራቱ ምርጫዎች ሁለቱን ኢሊሚኔት ለማድረግ ትሞክራላችሁ። ከዛ 2 ይቀራል። የቀረውን 2 ትወስዱና ፓሴጁ ላይ እያስገባችሁ የትኛው ሚኒንግፉል እንደሚሆን እያያችሁ ትመርጣላችሁ ማለት ነው። ይሄ ነገር ለፓሴጅ በደንብ ነው የሚሰራው። ሄዳችሁ ፓሴጁ ላይ እያስገባችሁ የትኛው ሚኒንግፉል እንደሚሰጥ ማየት ማለት ነው። ነገር ግን ኖርማሊ የቮካቡላሪ ጥያቄዎች ላይ አንዳንዴ ላይሰራ ይችላል ማለት ነው። ስለዚህ ፓሴጅ ላይ የምትጠቀሙት ለቮካቡላሪ ይሄን ነው ማለት ነው። ለፓሴጅ መጨነቅ ቀረ ማለት ነው። የፓሴጅ ጥያቄዎችን ማጣት የለባችሁ። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ፣ ይህንን ቻናል ሰብስክራይብ፣ ኮመንት መጻፍ እንዳትረሱ። ይመቻችሁ።